ሰላም ሰላም ውድ የኢትዮ ሼፍ ቤተሰቦቻችን ዛሬም እንደተለመደው በአዲስ የምግብ አሰራር ተመልሰን መጥተናል። ለዛሬ ይዘንላችሁ የመጣነው በጣም ቆንጆ የሆነ የአባ ጮማ አሰራር ነው። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ የኢትዮ ሼፍ ግብዣ ነው። ውድ የኢትዮ ሼፍ ቤተሰቦቻችን ለመስራት ከምንጠቀምባቸው ዋና ግብአቶቻችን አንዱ አባጮማ ነው። አባጮማችንን ዘፍዝፈን ማሳደር ወይንም ማዋል ይኖርብናል። እንደምትመለከቱት ከተዘፈዘፈ በኋላ በድስት ውስጥ አድርገን እንቀቅለዋለን ማለት ነው። እንደምትመለከቱት ስንቀቅል ሙሉ ለሙሉ አባጮማውን ወይንም ደግሞ አባጮማችንን ሙሉ ለሙሉ ውሃው መሸፈን ይኖርበታል። ከአባጮማ ጋር የምንሰራውን ድንች በደንብ አድርገን እንቀቅላለን ማለት ነው። ድንቻችን ደርሶልናል። በምታዩት መንገድ እናወጣዋለን ድንቻችንን። በመቀጠል ሌላው የምንጠቀመው ግብአት ካሮት ስለሆነ ካሮታችንን በደንብ አድርገን በቀጫጭኑ በክብ እንከትፈዋለን። በስሱ ቢሆን ይመረጣል፣ ቶሎ እንዲበስልልን ማለት ነው። ካሮታችንን በምታዩት መልኩ ካዘጋጀን በኋላ የቀቀልነውን ድንች በጥንቃቄ እንልጠዋለን ማለት ነው። በምትመለከቱት መልኩ በአራት ማዕዘን ከፍ ከፍ ባለ ሳይዝ እንቆርጠዋለን። በደንብ ስለሆነ ተቀቅሎ የበሰለው እንዳይፈርስባችሁ ጥንቃቄ አድርጋችሁ መክተፍ ይኖርባችኋል ማለት ነው ድንቻችሁን። ለማስለቀቅ ማለት ነው። በመቀጠል በደንብ የታጠበ በደንብ የተራገፈ ጎመን እናዘጋጃለን። በምታዩት መልኩ ቅጠሉን ብቻ እንለመልማለን። ጎመን ስትከትፉ ከመክተፋችሁ በፊት በደንብ መራገፉን በደንብ መታጠቡን እርግጠኛ መሆን ይኖርባችኋል። ብዙ ጊዜ የአትክልት ትል ሊገኝበት ስለሚችል ጥንቃቄ የሚፈልግ ነገር ነው፣ ጎመንና ቆስጣ ስትሰሩ ማለት ነው። በምትመለከቱት መንገድ ጎመናችንን ቅጠሉን ከለየን በኋላ በደንብ አድርገን አድቅቀን እንከትፈዋለን። ውድ የኢትዮ ሼፍ ቤተሰቦቻችን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን የደወል ምልክቷን በማጥቆር ሁሌም የምንለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ ማድረጋችሁን አትርሱ እንላለን። ሌላም እንድንሰራላችሁ የምትፈልጉት ማንኛውም አይነት ምግብ ካለ ኮመንት መስጫው ላይ አስቀምጡልን፣ የምንሰራላችሁ ይሆናል። ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ሁሉ ከልብ አድርገን እያመሰገን ይህንንም የቪዲዮ ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ ግብዣችን ነው። በመቀጠል መጥበሻችንንና ዘይታችንን እናግልና ከትፈን ያዘጋጀነውን ካሮት በደንብ አድርገን እንጠብሰዋለን። ይሄን ለየት ያለ የአባ ጮማ አሰራር ሁላችሁም ሰርታችሁ እንደምትበሉት ሙሉ እምነት አለን። በደንብ አድርገን በጥንቃቄ ካሮታችንን እንዳይቃጠልብን አድርገን እንጠብሰዋለን። ካሮታችን በከፊል ከተጠበሰልን በኋላ በሽሪምሪ ወይንም ደግሞ በቁመቱ የከተፍነውን ሽንኩርታችንን አድርገን አብረን እናበስለዋለን። ለማጣፈጫነት ነጭ ሽንኩርት እንጠቀማለን። በመቀጠል ሲበስልልን ከሽንኩርታችንና ካሮታችን ሲበስልልን አድቅቀን የከተፍነውን ጎመናችንን በመጨመር በደንብ አድርገን አብረን እናበስለዋለን። እንደምትመለከቱት ካሮታችን ጎመናችን በደንብ ከበሰለልን በኋላ እንቀመመዋለን። ጨው እናደርጋለን። በምትፈልጉት መጠን ጨው መጠቀም ትችላላችሁ። ቁንዶ በርበሬ እንጨምራለን። በመቀጠል ድንቻችንን ጨምረን በደንብ አድርገን እናዋሃደዋለን። እንዳይቦካብን በጣም በጥንቃቄ ወይ እንደምትመለከቱት ገልበጥ ገልበጥ ማድረግ አሊያም ደግሞ በማንኪያ ወይንም በማማሰያችሁ በትንሹ በስሱ እንዳይቦካ አድርጋችሁ ገልበጥ ገልበጥ ብቻ እያደረጋችሁ በደንብ ታዋሃዱታላችሁ። በምታዩት መንገድ በደንብ ከተዋሃደልን በኋላ ቀቅለን ያዘጋጀነውን አባጮማችንን ጨምረን እንግዲህ በደንብ አድርገን እናዋሃደዋለን። በምታዩት መልኩ ድንቻችን እንዳይቦካብን በጣም በጥንቃቄ ገልበጥ ገልበጥ እያደረገን አሊያም ደግሞ በማማሰያችን በትንሹ እንዳይቦካብን አድርገን ማገላበጥ ይኖርብናል። እንደምትመለከቱት በጣም ቆንጆ የሆነ መልክ ይዞልናል። በምታዩት መልኩ ካበሰልን በኋላ እንግዲህ ወደ መመገቢያ ሳህናችን ላይ አድርገን ለመመገብ ዝግጁ እናደርገዋለን። ውድ የኢትዮ ሼፍ ቤተሰቦቻችን እነዚህንና እነዚህን የመሳሰሉ
የአዳዲስ የምግብ አሰራሮች እንዲደርሳችሁ የኢትዮ ሼፍ ዩቲዩብ ቻናልን ሰብስክራይብ ማድረጋችሁን እንዳትረሱ፣ ለወዳጅ ዘመዶቻችሁም ሼር ማድረጋችሁን እንዳትረሱ እንላለን። የኢትዮ ሼፍ ግብዣ ነው። ሁሌም ቢሆን ስለምትሰጡን ገንቢ አስተያየቶችና ጠቃሚ መልእክቶች ከልብ አድርገን እያመሰገንን በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።